አረ ብሩክ ሀሳብክ ጥሩ ሆኖ ሳለ ሀሳብክ ጥሩ ሆኖ ሳለ ግን እንደዚህ አይነት ውሳኔ መወሰን በጣም ትንሽ አይከብድም ማለት መክበድ ማለት ሳይሆን ጋሽዬ ጋር ሽማግሌ ሳይላክ በቃ ምንም ነገር እንትን ሳይባል እንዴ መልፋት ጥሩ ነው ብለህ ታስባለህ? ብሩክ ጥሩ ነው ወይ ብለህ ታስባለህ ወይ? እንደዚህ ማለት ልክ ብለካል ማለት ነው። ውሳኔክ አሪፍ ነው፣ ማሰብክ ጥሩ ነው። ግን ነገር ግን አንዳንድ ጊዜ ምን አለ መሰለክ ምንም ነገር ቢሆን ሴት ልጅ ናት፣ መለመን አለባት። ሴት ልጅ ደግሞ ክብር ነው። ለሀይሚ ደግሞ ክብሯ ሽምግልና ነው። ገባክ አይደለ? ክብሯ ሽምግልና እስከሆነ ድረስ ግዴታ ሽምግልና መላክ አለብክ። ለምን ሽምግልና ሳይላክ ምንም ነገር የሚሆን ነገር አይደለም። ገባክ አይደለ? ጸጥ ብሎ አንተ ማግባት ስለፈለግ ማንም ሰው ወደ ህይወታችሁ እንዳይገባ ምናምን ስለፈራክ አይደለም የሚሆን ያለበት ማለት ነው። ሁሉም ነገር ስቴፕ አለው። በስቴፑ መሰረት ነው የምትሄዱትም የምትነጋገሩትም ማለት ነው። እንጂ በቃ አራት ሰው ነው ሽምግልና የሚያስፈልገው ግዴታ። በቃ እንትን ይሄ ምንድን ነበረ የሆነ የሰፈር ጸበል ጻድቅ እንዳታስመስሉ ብሩኬ። የሚሆን ነገር እንደዛ አይሆንም። ሴት ልጅ ናት። ግን ልክ ነህ አንተ አሁን ሀይሚን ላለማጣት የምታደርገው ነገር ነው። ለምን አንደኛ ደስ የሚለው ነገር መጨረሻ ላይ የተናገርከው ንግግሮች በጣም ደስ ብሎኛል። ለምን ከዚህ በኋላ ብለካታል። በዚህ እንኳን ባትስማሙ እንኳን መስማማት ያለባችሁ ነገር በምንድነው? የሰው ወሬ ላለመስማት በቃ እኔም አንቺም ምንም ነገር በዚህ ጉዳይ ላይ መጣላት እንደሌለባችሁ። ሰው እየመጣ ስለእናንተ ህይወት እየፈተፈተ ከዛ እሷ አከሌ አለ እንደዚህ አለችኝ እንትና እንደዚህ አለችኝ ምናምን የሚለውን ነገር እንዲወገድ ነው የምትፈልገው ማለት ነው። አንደኛ ይሄን ነገር ያደረግከው ሀይሚ ከሰው ጋር እንዳትቀራረብ ትናንት ያው ተመልሰህ አግተሃታል፣ አፍነሃል ማለት ያው እንትን ብለካታል፣ ከቤት እንዳትወጣ አድርገሃታል ማለት ነው። ያ አንደኛ። ሁለት ደግሞ አንተ ነክ አሁን ለምሳሌ ቅድም ዛሬ ምን አልክ? ስለ ያብሳላት ጥሩ ነገር እያወራህ ነበረ ማለት ነው። ያብሳላት ጥሩ ልጅ ናት፣ ግን ለምን ይሄን ነገር እንደምታደርገው እኔ አላቅም። እስከማውቃት ልጅ በጣም ጥሩ ልጅ ናት አልክ። አንደኛ አንተ በጣም የዋህ ሰው ነህ ብሩኬ፣ የእውነት ለመናገር ማለት ነው። አንተ የሚጠቅምህንም የሚጎዳህንም አታውቁም አይደለ? ፋሚሊ ቤተሰብ ጨረቃ ፋሚሊ ማለት ነው። ሰላም ወይኔ ግን የኔ ውዶች ማለት እኔ እኮ ሰላም እያልኳቸዋለሁ። የኔ ብሩክና የሚ ነገር በቃ እንትን እያለኝ ሰላም ሰላም። ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። አዛን ሲል አቋርጬው ነው ማለት ነው። እና ቤተሰቦቼ እንኳን ለሆሳዕና በዓል በሰላም በፍቅር አደረሳችሁ። በዓሉ የሰላም የጤና ይወርግላችሁ። ሕማማቱንም እግዚአብሔር የልባችሁ መሻት ሁሉ ይፈጽምልን። እግዚአብሔርን የምናስብበት ቀን ይሆንልን። ለዳ ትንሣኤው ያድርሰን በሰላም በጤና ለዳግማ ትንሣኤ ለሁሉም በሰላም በጤና ያድርሰን። ሀገራችንን ሰላም ያደርግልን። ጦርነቱን ያስቆምልን። በቃ ጾም ጸሎታችንን እግዚአብሔር የሚቀበልበት ይሁን እንልናለው ማለት ነው። እና ያው ዛሬ ብሩኬ ያው ሀይሚ በዚህ ሀሳብ አልተስማማችም። ታውቃላችሁ ሀይሚ ያልተስማማችበት ምክንያት አንደኛ እኛ ብዙ ጊዜ ሲያወሩ አላማ አለን፣ ይሄ ነገር አላማችንን ያስተካክልብናል ብለዋል ማለት ነው። እኔ ግን ኦልሬዲ ብሩክ አሁንም እኮ ከሀይሚ ጋር እየኖረ ነው። አሁንም ከሀይሚ ጋር አብረን እየኖረን ነው ብሏል። እሱም ተናግሯል። አሁንም ከሀይሚ ጋር እየኖረ ነው። ነገር ግን ደግሞ ህጋዊ ጋብቻን የፈለገው ገባችሁ አይደለ? ሰማንያ ማለት ነው። እና የዛ ጊዜ በኩራት ሀይሚ የብሩክ ሚስት ናት። እኔ ግን ያስገረምከኝ ብሩኬ ሚስቴ ናት በድፍረት ብዬ የምናገርበት ነገር ነው የምፈልገው። ግን አሁን እየኖርን ነው አለ ማለት ነው። እንዴ የሰው ወሬ ሰማች ምናምን ብለክ በቃ እንዳትጣላው ብለክ እንደዚህም አይሆንም። ይሄ የበስ እኮ ጠለፋ ማስገደድ ማለት ነው። ግን ከምንም በላይ መጨረሻ ላይ የሰጠካት እንትን ተመችቶኛል። የእውነት ለመናገር በቃ ቁርጥ ያለ መልስ ነው የሰጠካት። ምንም ነገር አንቺ አንደኛ ለምሳሌ ሀይሚ ብሩክን የምትወድ የምታፈቅር ከሆነ ግዴታ በቃ ስለ ወደፊት ከአንቺ በፊት ስለነበረ ህይወት አይመለከትሽም። ለምን እንደፈለገ ቢሆን ቢበጠረቅ ምንም
ከአንቺ ጋር በነበረው ነገር ላይ ነው አንቺ ፎከስ ማድረግ ያለብሽ ማለት ነው። እየመጣ ብሩክ እንዲህ ነው የበፊት ፍቅረኛዬ ነው ከኔ ጋር እኮ እያለ እንደዚህ ነው ለሚላችሁ ሰዎች አንቺ መስማትም የለብሽም መስጠትም የለብሽም ማለት ነው። አንደኛ ደግሞ ሰው ቀንሱ፣ ጓደኛ አታብሱ። ገባችሁ አይደለ? ለዛም ነው እንደዚህ አሁን ለምሳሌ የተለያየ ሰው የምትሰሙት ማለት ነው። እና ጓደኛ እናንተ የምታዩትን ነው። አሁን ለምሳሌ የአብሳላት የምሰጠው የራሷን አስተያየት ነው። ያችም የራሷን አስተያየት የምሰጠው እና በቃ እናንተን ሲያዩ በእናንተ ፍቅር ይቀናሉ፣ ይናድዳሉ። የድሮ ኤክሳቸውም ከሆኑ ምናምን ማለት ነው። እና ለዛ እነሱን ሰዎች ከራሳችሁ ማስወገድ አለባችሁ ማለት ነው። ያ እንደዛ ከሆነ ተስማማላችሁ። ግን ብሩኬ አሁን ዛሬ ያደረግኩ ውሳኔ ጥሩ አይደለም። ለምን ሀይሚ ለማግባት ካሰበች ፍቃድ አንደኛ አንተ በኃይል ምንም ነገር ማድረግ አትችልም ማለት ነው። ኦልሬዲ ፍቃድ ይፈልጋል አንድ ነገር ማለት ነው። ለምን እንደሆነ ታውቃለህ? ፍቃድ ማለት ምንድነው? ይሄ እሷ ስትፈልግ ነው ምንም ነገር መሆን የሚችለው እንጂ አንተ ፈልገህ አይደለም። ተስማምታችሁ ነው እንጂ ዛሬ እንጋባ 4 ሰው አድርገን ምናምን